በመድረኩ የመክፈቻ ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም ትምህርት የልማት ሁሉ መሰረት መሆኑን ጠቁመው ይህም በትውልድ ቅብብሎሽ የሚቀጥልና ዘላቂነት ያለው ኢኮኖሚን የሚገነባ ነው ብለዋል። ትምህርት ቤቶች በስነ ምግባር የታነጸ ትውልድ ማፍራት እንደሚጠበቅባቸውም አሳስበዋል። አስተማማኝ የሆነ ኢኮኖሚ ከመገንባት አኳያም የትምህርት ፋይዳ ጉልህ መሆኑን ጠቁመው ተገቢና ትክክለኛ የሆነ ማህበራዊ አገልግሎትን መስጠት እንደሚጠበቅ ገልጸዋል። የተማረ ዜጋ በተለያየ መልኩ የተለያዩ አማራጮችን ያያል፣ የተለያዩ መፍትሄዎችን ይፈልጋል። አንድ ሀገር ውስጥ የተለያዩ አካላት አሉ፣ የተለያዩ መዋቅሮች አሉ፣ የተለያዩ ፍላጎቶች አሉ። እነዚህን ፍላጎቶች ባማከለ መልኩ በጋራ ሆነን መኖር የሚችልበት ጠንካራ የሆነ የፖለቲካ መሰረት ሊመሰረት የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። በዚህ ዘርፍ ትምህርት የጎላ ሚና ይጫወታል። ከታች ጀምሮ የስነ ምግባርና ዜጋ ትምህርት ብለን የምናስተምረው ዲፕሎማሲ ላይ፣ ሰብአዊ መብትና ዲሞክራሲያዊ መብት ላይ፣ በአጠቃላይ ተቻችለው መኖር ላይ ወጣቶቻችን ልጆቻችን በጥሩ ሁኔታ ታንጸው ወደፊት የአንድ ኃይል የአንድ ጉልበት የአንድ ተጽዕኖ ሳይሆን ዲሞክራሲያዊ በሆነ መልኩ በውይይት የዳበረ በውይይት የሚያምን ዜጋ ለመፍጠር እንዲያስችል ነው። በአጠቃላይ የአንድ ሀገር ልማትና ብልጽግና የሚረጋገጠው በትምህርት በመሆኑም በዘርፉ አስፈላጊውን አስተዋጽኦ ማበርከት ኃላፊነት የሚሰማው ትውልድ ማፍራት ይገባል ብለዋል። ከዚህ ባለፈ በትምህርት ለትውልድ እንቅስቃሴ በርካታ ትምህርት ቤቶችን መገንባት ስለመቻሉ ነው የገለጹት። ትምህርት ስብራት የምንለው ነገር ለማስተካከል ካለፉት 7 ዓመታት ወዲህ በትምህርቱ ዘርፍ የተለያዩ ስራዎች የተለያዩ ውጤቶችን ለማስመዝገብ እንቅስቃሴዎች ሲደረጉ ቆይቷል። ቅድም እንደተባለው በርካታ የሪፎርም ስራዎች ሲሰሩ ቆይቷል። ምንድነው የነበረው ችግር? ይህን ችግር እንዴት አድርገን ማስተካከል እንችላለን? ይዘቱ ምንድነው? አጠቃላይ ኮፒ ሆኖ የመጣ ነገር ይመጣና አገራችን ላይ እናስቀምጥ ስንል በፍጹም ተግባራዊ ላይሆን የሚችልበት ወይም ከኛ ሁኔታ ጋር አብሮ ላይሄድ የሚችልበት ሁኔታ ተደርጎ ቆይቷል። ስለዚህ ከውስጥ አቅም፣ ከውስጥ ፍላጎት፣ ከውስጥ እውቀት መነሳት የሚችልበት ሁኔታ ኖሮ የውጭውን ደግሞ በተመጣጠነ መልኩ መጠቀም የሚችልበት ሁኔታ እንዲኖር የሚያስችሉ ጥናቶችና አቅጣጫዎች የተግባራዊ ተደረጉ ቆይቷል። የትምህርት ቤት አምባሳደሮች በየደረጃው ውይይት በማድረግ ችግሮችን ከመፍታት አኳያ የተጀመረው ጥረት አበረታች መሆኑንም አክለዋል። የሚስተዋለውን የትምህርት ብክነት ለመቀነስ ከሚመለከታቸው አካላት ጋር በጋራ መስራት እንደሚገባ ጠቁመዋል። እስካሁን ባየናቸው ነገሮች ላይ ለትምህርት መስጠት የሚገባውን ትኩረት የሚመለከታቸው አካላት በተገቢው ሰጥተዋል የሚለው ነገር ገና የሚቀር ነገር አለ የሚለውን አይተን ቀጣይ በተገቢው ሊሰጥ የሚችልበትና የተጣለበትን ኃላፊነት ሊወጣ የሚችልበት ሁኔታ በጋራ መስራት ያስፈልጋል። የ12ኛ ክፍል ተማሪዎች ውጤት ማጣት አሳሳቢ መሆኑን የገለጹት አስተዳዳሪው በተለይም ምንም ተማሪ ባላሳለፉ ትምህርት ቤቶች ላይ ድጋፍ እየተደረገ መሆኑን በመጠቆም በቀጣይ የተሻለ ውጤት ይመዘገባል ተብሎ እንደሚጠበቅ ጠቁመዋል። የካፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ በበኩላቸው ትምህርት የአንድ ሀገር የብልጽግና መሰረት መሆኑን አንስተው የትምህርት ዘርፉ ላይ ሪፎርም ተደርጓል ብለዋል። ዘርፉን የበለጠ ውጤታማ ለማድረግ በየደረጃው ያሉ መምህራን ሚና ከፍተኛ ነው ሲሉም ገልጸዋል። ትምህርት የአንድ ሀገር ኢኮኖሚ፣ ፖለቲካና ማህበራዊ እድገት ወሳኝ መሆኑ ይታወቃል። ሀገራት ሊበለጽጉ የሚችሉትም ለትምህርት በሚሰጡት ትኩረት ብቻ ነው። በመሆኑም በሀገራችን በትምህርት ዘርፍ የታዩ ጉድለቶችን ለማረም በርካታ የሪፎርም ስራዎች ተሰርተዋል። በሀገሪቱ ባለፉት 7 ዓመታት በለውጥ ጊዜ የሚጠበቁ በርካታ ተግዳሮቶችና የገጠሙንን አሁንም ያልተሻገርናቸው ፈተናዎች ቢኖሩ የትምህርት ዘርፉን ጨምሮ ተስፋ ሰጪ ውጤቶች ተመዝግበዋል። የትምህርት ዘርፉን የበለጠ ውጤታማ ለማድረግ በየደረጃ ያሉ የመምህራን ሚና የጎላ መሆኑንና ለዚህም በቁርጠኝነት እየተጉ ያሉ መምህራን መኖራቸውንም ለማረጋገጥ ችለናል። በመድረኩ ለውይይት የተዘጋጀውን ሀገራዊ ሰነድ የመምሪያው ኃላፊ አቶ ሙልጌታ መሸሻ አቅርበዋል። በመድረኩ የተሳተፉ መምህራን በሰጡት አስተያየት በትምህርት ጥራት ላይ የሚስተዋሉ ችግሮችን በጋራ መፍታት እንደሚገባ ገልጸዋል። በዚህ ረገድ የመምህራንና የባለድርሻ አካላት ሚና ከፍተኛ መሆኑንም ነው የተናገሩት። የትምህርትን ጥራት ለማስጠበቅ መንግስት ትኩረት ሰጥቶ በመስራት በትምህርት ቤቶች ግንባታ በራሱ በጀትም መንገድ ሳይሆን ተቋማትን በማስተባበር ህብረተሰብን በማስተባበር እየገነቡ ያሉበት ለውጡ ለትምህርቱ ጥራት መምጣት ጥሩ መነሻ ይሆናል ብዬ አስባለሁ። አሁን በትምህርት ላይ ጫና ገብቶ እንዲህ ስራ አስኮርጅ ስራ ምን የሚል የለም። ተማሪው የተማረውን ራሱ የሚፈተንበትና ፈታኙም የሚፈትንበት የጣቢያ ኃላፊውም የሚያስፈትንበት ሱፐርቫይዘሩም የሚቆጣጠርበት ሂደት ላይ ነው ያለ ነው ማለት ነው።
ሁሉም ስቶክሆልደርስ ወይም የሚመለከተው አካል ተሳትፎ ውጤት ሊያመጣ ይችላል እጠብቃለሁ። ማለት መምህርም የራሱ ድርሻ አለው፣ ተማሪ የራሱ ድርሻ አለው፣ ወመህ የራሱ ድርሻ አለው፣ የመንግስት አካል የራሱ ድርሻ አለው። እያንዳንዳችን የተሰጠንን ኃላፊነት ቆጥረን እንወጣ ከሆነ እንደ ሌላኛው አካባቢ እንደ ሌላ ሀገር እቺን ሀገርና እኛን አካባቢ በትምህርት የማንለውጥበት ጥራት ያለው ትምህርት የማይመጣበት ምክንያት የለም ብዬ ነው የምጠብቀው።